ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ብትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ኑሃሚ ክፍል 23 ተለቋል። ክፍል 23 ላይ እንግዲህ ናሆሜ ከዛ ቤት አልወጣም፣ የእናንተን ህይወት ማስተካከል አለብኝ፣ የልጆችን ህይወት ማስተካከል አለብኝ፣ ስለዚህ ከዛ ቤት እኔ አልወጣም ብላለች። ከዛ ቤት ውጪ ብትላትም ዝናሽ ማለት ነው ዝናሽ ከዚህ ቤት መውጣት አለብሽ፣ ከዚህ በላይ ያንቺን እንትን እየሰማው መኖር አልችልም፣ እኔ ቤት ውስጥ መኖር አትችይም ብላታለች። እኔ ደግሞ አልወጣም ያንቺን ህይወት እና የልጆችን ህይወት ሳላስተካክል፣ በተለይ ደግሞ ለአንቺ ስል ሳይሆን ጋሼ ስል እዚህ ቤት መቆየት አለብኝ ብላለች። ለናሆሜ ስል እዚህ ቤት መቆየት አለብኝ ብላ ወስናለች ማለት ነው። የናሆሜ አባት ከሆስፒታል ወጥቷል። አሁን ደህና ነው፣ ፈጣሪ ይመስገን። እንደ በፊቱ ባይሆንም ትንሽ ከፊልቸር ተነስቶ በእግሩ መንቀሳቀስ ጀምሯል ማለት ነው። በጣም ደስ ብሏታል ኑሃሚዬ ወደ ቤት ስለተመለሰ። እንግዲህ እንደምታውቁት ሀምራን መታ ቤተሰቦቹን ከተዋወቀች በኋላ ወይዘሪት ዝናሽም እሷን ተከታተል ብላ ኤርሚያስን አናግራው ነበርና ኤርሚያስም እንግዲህ መከታተል ስላለበት ብቻ ሄዶ አምራንን አግኝቶ ሴትዮዋ እንድከታተልሽ አዛኛለች፣ ስለዚህ ምን ብዬ ልንገራት፣ እኔ አሁን ባሁኑ አሳልፌ አልሰጥሽም፣ እጄ ማለት ጥሩ ነገር ስላንቺ ጥሩ ነገር የሚያሳይ ነገር ነግራታለሁ ብሎ ነግሯት ነበርና በዛ ሰዓት እነሱ በተገናኙበት ሰዓት ደግሞ የናሆሜ አባትም ልጅቷን እንዲከታተል ሰው ቀጥሮ ስለነበረ ሁለቱም ቀጥሮ ስለነበረ አንደኛው ኤርሚያስ ነው፣ የሰውየው ደግሞ ሌላ ሰው ስለነበረ ሰውየው እየተከታተላ ስለነበረ ኤርሚያስና ሀምራን ተገናኝተው ሲያወሩ ቪዲዮ ቀርጸዋል። ቪዲዮ ቀርጾ እንግዲህ ብዙ ነገር ሲያወሩ ነበርና እያንዳንዱን ነገር ቪዲዮ ቀርጾት ነበር ሰውየው ማለት ነውና ሀምራንም ደግሞ አሟታል፣ አርግዛለች መሰለኝና ወደ ላይ ሲላት ወደ ሽንት ቤት ወጣ ስትገባ ኤርሚያስን ተከትሏት ገብቶ ነበርና ስለ ልጅ ሲያወሩ አርግዘሻል እንደ አንቺ ብሎ ሲጠይቃት አይዞህ አትፍራ፣ ባረግዝም ያንተ ልጅ አይደለም ብላ ስትመልስለት እሱ ደግሞ የኔ ልጅ ቢሆንም የናሆም ሆኖ ያርጋል ማለትሽ ነው ብሎ ሲያወሩ ቪዲዮ ተቀርጿል ማለት ነው። ሰውየው ደግሞ ቪዲዮን ወደ ናሆሜ አባት ልኳል ማለት ነው። ናሆሜ ደግሞ ይሄን ነገር ምንም የሚያውቀው ነገር የለም፣ በጣም ደስ ብሏታል እኔ አርግዣለሁ ብላ ስትነግረው ማለት ነው። በጣም ደስ ብሎታል፣ የልጅ አባት ሊሆን ነው፣ የኔ ልዕልት የልጅ አባት ልታረገኝ ነው ብሎ ነበር ተደስቶ የነበረው። ወደ ቤት ሄዶ ልናገር ሲል ነበርና እሷን ደግሞ ቶሎ ወደ ሳይገፋ ለቤተሰቦች ተናግረ መጋባት አለብን ብላ ስትነግረው አረ ዛሬ ነገ ሳል ዛሬው ማታ ሄጄ ነው ለቤተሰቦች የምስራቹን ማሰማቸው ብሎ ወደ ቤት ሲሄድ እንግዲህ ያልጠበቀ ነገር ነበር የተፈጠረው። ሰውየው በቴሌግራም ቪዲዮ ልኮለት ነበርና የናሆሜ አባት ለወይዘሮ ዝናሽ ለሚስቱ አሳይቷል ማለት ነው። ለሚስቱ ሲያሳይ ደግሞ ኤርሚያስ እዛ ጋር ነበር። ኤርሚያስ ምን አገኘ ብላ እየጠየቀችው ነበረ ሴትዮዋ። ልጅቷ እንዲከታተላት አዝጆ ነበረ። የዚህ አይነት ማስረጃ ነው ያመጣልኝ ብላ ለሱ ስታሳየው እሱ ደግሞ የራሱ ማስረጃ እኔም እንዲከታተሏት አዝጄ ነበርና የሰጡኝ ማስረጃ ይሄ ነው። ልጅቷ እንደዚህ ስታውዚ ሴቷ ደግሞ ማዋሸት እንኳን አትችልም። የሷ በደንብ ይታያል፣ የኤርሚያስ ነው እንጂ ማይታየው ማለት ነው። የልጅቷ ፊት ለፊት ቪዲዮ ቀጥታ ስለነበረ ቀጥታ ነው የሚያሳየው ማለት ነው። እሷ ያወራችው ነገር ፊቷን እንዳለ ማለት ነውና እንደዚህ ብሎ አይቷል ማለት ነው። ልጅቷ ለሱ እንደማትሆን የሌላ ሰው ልጅ እንዳረገዘች የአምራን እውነት ወጥቷል ማለት ነው። ናሆሜ ግን ምን እየተፈጠረ ነው ብሎ ወደ ቤት ልክ ሲገባ ድራማው አልቋል ማለት ነው። ኤርሚያስ በጣም ደንግጦ ምን ውስጥ ለሚገባ ራሱ ግራ ገብቶት ነበረ። ለማንኛውም ቤተሰቦች እየቀጣዩን ደግሞ አብረን የምናየው ይሆናል። እስከዛ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ሰው ወዳችሁ በእናታችሁ